በመጀመሪያ ደረጃ እኔም እናንተ ማጅር እንድናገኝ በረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋት አውርዱ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሰይድና ሙሐመድ። በመቀጠል ደግሞ እነዚህ ውህዶችን ተጠቅማችሁ ከስኳር በሽታ እንዴት ነፃ እንደምትሆኑና እንዴት ራሳችሁን የስኳር መጠናችሁን እንደምትቀንሱ ነው ዛሬ ማሳያችሁ። ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ደግሞ ለስኳር ታማሚዎች ነው ኢንሻአላህ በአላህ ፍቃድ ለስኳር ታማሚዎች እሰራለሁ። ጋር ደግሞ አንዲት እህታችን እኔ ባለፈው ለጉሮሮ አሳሲያ ሽንኩርት በማር ተጠቀሙ ያልከውን 3 ቀን በልቼ አሁን ለቀቀኝ አልহামዱሊላህ እና አፍንጫዬም በጣም በሚባል ደረጃ ቀንሶልኛል። ጀዛከላ ወንድሜ አላህ እውቀቱን ጨምሮ ይስጥህ ትላለች። እሺ ዛሬ ደግሞ ማለት ነው ለስኳር የሚሆን መድኃኒት ነው ይዤላችሁ የመጣሁት። ኢንሻአላህ በአላህ ፍቃድ እናንተም ይህንን ነገር ተከታትላችሁ የምትጠቀሙ ከሆነ ከበሽታችሁ ትፈወሳላችሁ ላለው በአላህ ፍቃድ ዛሬ እሱን አሳያችኋለሁ። በመጀመሪያ ደረጃ ግን ማለት ነው አንድ ነገር የሆነ ነገር እኔ ሳወራ ማለት ነው የማወራውን ነገር በደንብ አድርጋችሁ አዳምጡ። ከዚያ በኋላ ባልኩት መሰረት ነው ይህንን ነገር መጠቀም ያለባችሁ። የመጀመሪያውን ስቴፕ ነግራችኋለሁ። ልክ ጠዋት ከእንቅልፋችሁ ስትነሱ የምታደርጉትን ማለት ነው። ጠዋት ከእንቅልፋችሁ እንደተነሳችሁ የድንብላል ቅጠል አለ አይደለ? ኩዝባራ የሚባለውን እሱን ትፈጩትና በባዶ ሆድ አጣርታችሁ በባዶ ሆድ ትጠጣላችሁ። ከጠጣችሁ በኋላ ማለት ነው ሌላ የሚጠጡ ነገሮች ደግሞ አሉ። እነሱንም አሳያችኋለሁ። ይሄ ኩዝባራ ነው። ያው እኔ ጠጥቼ አላሳያችሁም እንግዲህ ምክንያቱም ስኳር ስለሌለብኝ ማለት ነው። እና ሌላው ደግሞ ጥቁር አዝሙድ ነው። ከዚያ በኋላ ደግሞ የተፈጨ አብሽ፣ ሶስተኛው ደግሞ ቀረፋ ነው። የተፈጨ ቀረፋ ማለት ነው። እና ዛሬ ኢንሻአላህ በአላህ ፍቃድ ዛሬ እሱን አሳያችኋለሁ። እሺ የመጀመሪያው ስቴፕ የሚሆነው ቀረፋ ነው። ቀረፋ እቺን ማንካ ያያችኋት አይደል? ጥንጥዬ ማንካ ነች። በደንብ አድርጋችሁ አስተውሉ። በጥንጥዬ ማንኪያ ላይ ግማሽ ቀረፋ ነው የምታደርጉት። ግማሽ ቀረፋ ታደርጉና ትኩስ ውሃ ጨምራችሁ ከዚያ በኋላ ሁሌ ማለት ነው ጠዋትና ማታ ቁርስ ከበላችሁ በኋላ አንድ፣ ምሳ ከበላችሁ በኋላ አንድ፣ እራት ከበላችሁ በኋላ አንድ ታዘጋጃላችሁ። ልክ እንደዚህ ማለት ነው። ይሄኛውን ከድናችሁ ነው የምታስቀምጡት። ከድናችሁ ካስቀመጣችሁ በኋላ በየ5 ደቂቃው ልዩነት ምሳ ከበላችሁ በኋላ ታዘጋጁና ምሳ ከበላችሁ በኋላ ትጠጡታላችሁ። እራት ከበላችሁ በኋላ ትጠጣላችሁ። ቁርስ ከበላችሁ በኋላ ትጠጣላችሁ ማለት ነው። ይህንን ደግሞ የምታደርጉት ያው ቅድም እንደነገርኳችሁ ከቁርስ በፊት ነው፣ በባዶ ሆድ ማለት ነው የምትወስዱት። ይሄ ደግሞ አብሽ ነው። ያብሹንም ልክ እንደዛኛው ማለት ነው ግማሽ፣ በትንጥዬ ማንኪያ ግማሽ ማለት ነው። ከዚህ ላይ 7 ሀባ ነው የምትቆጥሩት። 7 ሀባ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ጥቁር አዝሙድን 7 ሀባ ነው የምታነሱት። 7 ሀባ ከዚህ ላይ ታነሱና እዚህ ላይ ትጨምራላችሁ። እኔ አልቆጠርኩትም፣ እናንተ ቆጥራችሁ ነው የምትጠቀሙት። ከዚያ በኋላ ሞያ ዳፊ ነው የምትጨምሩት፣ የሞቀ ውሃ ማለት ነው። ከዚያ በኋላ ይሄንንም ልክ እንደዚህኛው ማለት ነው። ይሄንን የምትጠጡት መች ነው? ማታ ነው። ማታ ልትተኙ ስትሉ፣ ሁሌ ማታ ልትተኙ ስትሉ ያብሹን 7 ሀባ የጥቁር አዝሙድ እያደረጋችሁ እየጠጣችሁ ትተኛላችሁ ማለት ነው። ይሄንን በተከታታይ ማለት ነው። በጣም የኢንሱሊን መጠናችሁ በጣም የበዛባችሁ እንደዚህ በጣም የስኳር መጠናችሁ በጣም ኦቨር የሆነባችሁ ሰዎች ይህንን ነገር ተከታትላችሁ የምትጠቀሙ ከሆነ በወር ውስጥ ለውጥ ታገኛላችሁ ኢንሻአላህ በአላህ ፍቃድ ማለት ነው። ስለዚህ ይህንን ነገር ተጠቀሙ እላለሁ። ምንም ሳትሰለቹ ይህንን ነገር ሁሌ የምታደርጉ ከሆነ ከበሽታችሁ ትድናላችሁ ኢንሻአላህ በአላህ ፍቃድ። ሰላም አለይኩም።